ከዛ በቃ መጨረሻ ላይ ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ መኪና ፈልጋለሁ መኪና ስጠኝ ምናምን ነገር ይለዋል። ከዛ እኔ እስካሁን በፈረስ ወንጋ የዛር መንፈስ ልጆች ናቸው። አብዛኛዎቹ የአመቺሳ ልጆች ናቸው። ስለ ኢየሱስ ክርስቶስ በስሙ ስንት ዋጋ የከፈለ ነው። እንዳንቺና እንደመንሰሎችሽ ቲክቶክ ላይ ሲንዘላዘል ዘመኑን የፈጀ አባት አይደል። እቺ ልጅ እንደው እግርና እጇንም ማስሮ እዛ ወስዶ ማስጠመቅ ነበረ። ስርዓት ያዙ አባቶች። ዝም አሉ ማለት እኛ ዝም አልን ማለት አይደለም። የምትቀልዱበትን እወቁ። ሲሳቀልሽ የሚሳቀልሽን ቦታና የምትቀልጅባቸውን ሰዎች እወቂ። ጠዋት በጤና የታዩ ወጣቶች ማታ ለሞት መዳረጋቸው ቀጣዩ ተራ የማን ይሆን የሚል ስጋት በወላጆች ዘንድ እንዲነግስ አድርጓል። ከዘር ማንዘር እየተከተላቸው የመጡ ልጆች መጨረሻቸው ይሄ ነው። የተረገሙ የእርግማን ውልዶች ስለሚሆኑ ከአንደበታቸው የምትሰሙት ነገር የሚዘገንን ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። በሰማዕቱ ቅዱስ ጊዮርጊስ ላይ የተዘባበተችዋ ሴት በብዙዎች ዘንድ እጅግ ከፍተኛ ቁጣን ፈጥራለች። የተጫዋች አለልኝ አዘነ ጉዳይ ድጋሚ አነጋጋሪ ሆኗል። እሱንም የምንመለከት ነው የሚሆነው። እንዲሁም ደግሞ በወጣቶች ላይ የሚታየው ድንገተኛ ሞት በብዙዎች ዘንድ ስጋትን ፈጥሯል። ምንድነው የተፈጠረው የሚለውን የምንመለከት ይሆናል በዝርዝር። እንዲሁም ደግሞ ብዙዎቻችሁ እንደምታስታውሱት በአዲስ አበባ ውስጥ አየር ጤና አካባቢ በሚገኝ አንድ ሆቴል ፍቅረኛውን በአሰቃቂ ሁኔታ የገደለው ልጅ ታሪክ ተሰምቶ ነበረ። ያ ግለሰብ በቁጥጥር ስር ውሏል የሚለውንም በዝርዝር የምንመለከት ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው እንደተለመደው በታላቅ አክብሮት ነው። የፕሮግራሜ መጀመሪያ ማድረግ የፈለኩት እንግዲህ በሰማዕቱ በቅዱስ ጊዮርጊስ ላይ የተዘባበተችውን ልጅ ነው። ይቺ ልጅ ምናልባት የብዙዎችን ትኩረት ለመሳብ የቲክቶክ ቁጥሯን ለመጨመር ብዙዎች ዘንድ አቴንሽን ሲክ ለማድረግ ሊሆን ይችላል። ነገር ግን የኦርቶዶክስ እምነት ተከታዮችን በጣም አስቆጥታለች እና ይቺ ልጅ እንግዲህ በቀልድ መልክ ነው የተናገረችው። ኦፍኮርስ ብስለት የሌላት ልጅ እንደሆነች ታስታውቃለች። ያም ሆኖ ግን ነው አንዳንዶች በሕግ ልትጠየቅ ይገባታል። ምክንያቱም የሰውን ሃይማኖት ማጥላለት፣ በሰው እምነት ላይ መቀለድ፣ በሰው እምነት ላይ ማሾፍ በሕግ ያስጠይቃልና ልትጠየቅ ይገባል የሚልም አስተያየት ሰጥተዋል። እና ይቺ ልጅ ምንድን ነው ያለችው የሚለውን ነገር አብረን ሰምተን እንመለስ። መኪና በጣም ይፈልጋል መግዛት እና በቃ በየቤተክርስቲያን ይለምናል። በቃ መኪና ስጠኝ። ከዛ መኪና ምንም ሊያገኝ አልቻለም። ከዛ በቃ መጨረሻ ላይ ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ መኪና ፈልጋለሁ መኪና ስጠኝ ምናምን ነገር ይለዋል። ከዛ እኔ እስካሁን በፈረስ ወንጋ መኪና ያምረዋል። የቤታችሁ ባዕድ አምልኮ ራሳችሁ ላይ ይሰለጥንና የነበረችሁበትን እያንዳንዳችሁ ዝቅታችሁን ትረሳላችሁ። ከፍ ስትሉ መናገር የምትጀምሩት አምላካችንን እመቤታችንና ቅዱሳን መላእክትን መሳደብና በእነሱ መቀለድ ነው። አንቺ ምን ሞራል አለሽ ስለ ቅዱስ ጊዮርጊስ በዚህ ልክ ለመቀለድ? ለነገሩ እውነት ነው። አባት የሌላቸው ምዕመናን ስለሆነን ማንም እየተነሳ ይናገራል፣ ማንም እየተነሳ ይቀልዳል የፈለገው። ለማንኛውም አንድ ነገር ልንገርሽ፣ ልትጠነቀቅ ይገባል። ገባሽ? ቅዱስ ጊዮርጊስ በአንቺ አፍ የሚጠራ እንኳን ተጠርቶ ሊቀለድበት የሚገባ አባት አይደለም። ስለ ኢየሱስ ክርስቶስ በስሙ ስንት ዋጋ የከፈለ ነው። እንዳንቺና እንደመንሰሎችሽ ቲክቶክ ላይ ሲንዘላዘል ዘመኑን የፈጀ አባት አይደለም።
ሌሎቹን ቅዱሳን ቢሆኑ እንደናንተ ሲንዘላዘሉ አይደለም። በገባቸው ሰዓት እንኳን ክርስቶስ በገባቸው ሰዓት እንኳን በርከክ ብለው ለሌሎቹ የህይወት መዳን መሰረት የሚሆኑ ናቸው። ስለዚህ የምትቀልዱበትን ወቁ፣ ስርዓት ያዙ። አባቶች ዝም አሉ ማለት እኛ ዝም አልን ማለት አይደለም። የምትቀልዱበትን ወቁ። ሲሳቀልሽ የሚሳቀልሽን ቦታና የምትቀልጅባቸውን ሰዎች ወቂ። በቅዱስ ጊዮርጊስ በሰማዕቱ ቀልድ የለም። በየትኛውም ቅዱሳን አንስትና በየትኛውም ቅዱሳን አባቶች ቀልድ የለም። ስርዓት ያዙ። አባቶች የሉንም ማለት እኛ እምነት የለንም ማለት አይደለም። የሚናገር አባት የለም ማለት እኛ እምነት የለንም ማለት አይደለም። ጥጋችሁን እየያዛችሁ አቧራችሁ ተራግፎ ሰው መስላችሁ ስትወጡ ሁል ጊዜ ጣታችሁን በአምላካችሁና በቅዱሳኑ ላይ ለመቀሰር ትጥራላችሁ። የነበራችሁበትን አትርሱ። ይሰማል። ስለዚህ ተጠንቀቁ። እንግዲህ ሰምታችሁታል። አልደግመው። በጣም ጸያፍ ስለሆነ በጣም ነውረኛ ንግግር ስለሆነ የእሷን አባባል መልሼ አልደግመው ስለሰማችሁት እና ምናልባት እሷ በእሷ ቤት እንደ ሌሎቹ ቲክቶከሮች እጅግ በጣም በርካታ ቪወር የማግኘት ተልካሽ አቅድም ሊሆን ይችላልና እንግዲህ ይሄ ቲክቶክ የማያሳየን ጉድ የለም። ዞሮ ዞሮ ግን በነገራችን ላይ እንደዚህ አይነት ሰዎችን እንዲህ አይነት በሰማዕታት ላይ የሚቀልዱ በቅዱሳን ላይ የሚቀልዱ የሚዘባበቱ ሰዎችን ልብ ብላችሁ ባክግራውንዳቸውን ፈትሻችሁ ከሆነ አብዛኞቹ የዛር መንፈስ ልጆች ናቸው። አብዛኛዎቹ የአመቺሳ ልጆች ናቸው። አብዛኛዎቹ የጣዖት አምላኪ ልጆች ናቸው እና ከጣዖት አምላኪ ልጆች ምንም ልትጠብቁ አትችሉም። ግን ይሄ ማለት እንደፈለገው ማንም ተነስቶ በሰው ሃይማኖት ላይ አፉን ሲከፍት ዝም ተብሎ ይታያል ማለት አይደለም እና እንደዚህ አይነት ልጆች እንደነገርኳችሁ የነኩት የማይባረክ ያቀዱት የማይሳካ ስትያቸው ደስተኞች የሚመስሉ ምናምን ከላይ ግን ከጀርባ ታሪካቸውን ስታጠሩ በጣም ብዙ ነገሮች የተበለሻሹባቸው አይነት ልጆች ናቸው እና ከባዕድ አምልኮ ቤተሰብ የመጡ የዛር መንፈስ ከዘር ማንዘር እየተከተላቸው የመጡ ልጆች መጨረሻቸው ይሄ ነው። የተረገሙ የእርግማን ውልዶች ስለሚሆኑ ከአንደበታቸው የምትሰሙት ነገር የሚዘገንን ነው። ስርዓት የላቸውም። ግብረገብ የሚባል ነገር አያውቁም እና ይህችም ልጅ ከእንደዚህ አይነት ሰዎች የምትመደብ ነች እና በሰማዕቱ ቅዱስ ጊዮርጊስ ላይ መሳለቅ የሚያስከፍለውን ዋጋ ገና ያልተረዳች ልጅ ነች እና በጣም አስቀያሚ ንግግር ነው። በጣም ልብ የሚሰብር ንግግር ነው። በተለይ ደግሞ ለሰማዕቱ አፍቃሪዎች በጣም ንዴትን የሚያጭር ንግግር ነው እና ብዙዎች እንደነገርኳችሁ አስተያየታቸውን ሰጥተውበታል። ኮሜንት ላይ እና ነገሮችንም ስመለከት ነበረ። እርግጠኝነት ዋጋ ትከፍላለች። ዋጋ ሰዋዊ ፍርድ፣ ሰዋዊ ቅጣት ባታገኝ እንኳን ሰማዕቱ ዝም አይላትም። ይህንን በእርግጠኝነት ልነግራችሁ እችላለሁ። ምክንያቱም በሰማዕቱ በቅዱስ ጊዮርጊስ ቀልድ የለም። የሚያውቁ ያውቁታል እና ሌላው ቀርቶ በርሜል ቅዱስ ጊዮርጊስ ሄዳችሁ የተጸበላችሁ እንኳን ከተሰወራችሁ በኋላ የምታዩት ነገር ብዙ የሚነግራችሁ፣ ብዙ የሚያስጠነቅቃችሁ፣ ብዙ የሚያስተምራችሁ ነገር አለና እችን ልጅ እንደው እግርና እጇንም ማስሮ እዛ ወስዶ ማስጠመቅ ነበረ። ምናልባት ከዛ በኋላ ያለው ማንነቷ ብንመለከት ደግሞ ሌላ ማንነት ወይም ደግሞ በሌላ ማንነት ስሪት ውስጥ የምንመለከታት ልትሆን ትችላለች ከዛ በኋላ እና ወይ ንግግሯ በጣም የሚያሳዝን ነው። በጣም የሚያናድድ ነው። እንግዲህ የተሰማችሁን በሀሳብ መስጫው ሳጥን ላይ ማስቀመጥ ትችላላችሁ። በቀጣይነት የምንመለከተው እንግዲህ የተጫዋች አለልኝ አዘነን ጉዳይ ነው። የፍትህ መዘግየትና የቤተሰብ እንግልት። የተጫዋች አለልኝ አዘነ የይግባኝ ጉዳይ ምን ይዞ ይቀርብ ይሆን የሚል ሰፊ የሆነ ጽሁፍ ወጥቷል፣ በጉርሻ ገጽ ላይ ማለት ነው እና አጠቃላይ ይዘቱ ምን ይመስላል የሚለውን አብረን የምንመለከት ነው የሚሆነው። እንግዲህ ግንቦት 12 ቀን 2018 ዓ.ም አዲስ አበባ የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ክለብ ተጫዋች በነበረው በአለልኝ አዘነ ላይ በተፈጸመው አሰቃቂ ግድያ ዙሪያ የተከፈተው መዝገብና የይግባኝ ሂደት የበርካታ ስፖርት አፍቃሪዎችን የፍትህ ፈላጊዎችን ቀልብ እየሳበ ቀጥሏል። ባለፈው መጋቢት 9 ቀን 2018 ዓ.ም በነበረው ችሎት መዝገቡን መርምሮ የመጨረሻ ውሳኔ ለመስጠት ቀጠሮ ይዞ የነበረው
ደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ወላይታ ምድብ ችሎት በወቅቱ በዝግ ባደረገው ረጅም ውይይት በኋላ ውሳኔ መስጠት አለመቻሉን ገልጾ እንደነበረ ይታወሳል። በዚህም ምክንያት ፍርድ ቤቱ መዝገቡን ለተጨማሪ ምርመራ በሚል ለአንድ ወር አራዝመው ለግንቦት 13 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ይታወሳል። ይህ ተደጋጋሚ የቀጠሮ መሰረዝና መራዘም በሟች ተጫዋች ቤተሰቦች ላይ እያሳደረ ያለው ጫና ከቀን ወደ ቀን እየከበደ መጥቷል። ቤተሰቦቹ አሁን ባለው የትራንስፖርት ውድነትና የኑሮ ውድነት ምክንያት ከሩቅ ስፍራ ወደ ወላይታ ሶዶ በተደጋጋሚ መመላለስ ከአቅም በላይ የሆነ ትልቅ የገንዘብ ኪሳራ እየመጠባቸው መሆኑን ይገልጻሉ። ከዚህም በተጨማሪ ፍትህ በመዘግየቱ ምክንያት ቤተሰቡ ለከፍተኛ ጭንቀት፣ መበሳጨትና እንግልት ተጋልጧል። በወንጀሉ ላይ በቀጥታ እጃቸው እንዳለበት ተረጋግጦ የቅጣት ውሳኔ የተላለፈባቸው አካላት በይግባኝ ሂደት ሰበብ ውሳኔ ሳያገኝ ጉዳዩ በዚህ መልኩ መጓተቱ ተገቢ እንዳልሆነም ቤተሰቡ በጽኑ ያምናል። በግፍ የተገደለው የክህሎት ባለቤቱ አለልኝ አዘነ የነፍስ ማጥፋት ወንጀልን በተመለከተ ፍርድ ቤት ቀደም ሲል ባለቤቱ አይዳ ጌታቸው በ16 ዓመት ጽኑ እስራት እንዲሁም የሚስቱ እህት ባል ሉንጎ ሉቃስ በ15 ዓመት ጽኑ እስራት ተፈርዶባቸው በአሁኑ ወቅት ማረሚያ ቤት እንደሚገኙ መወሰኑ ይታወሳል። እውነት ትመሰክራለች፣ ፍትህም ላለልኝ አዘነ ይውጣ። ግንቦት 13 ቀን የሚጠበቀው ይህ ችሎት የመጨረሻ እልባት ያገኝ ይሆን ወይስ አሁንም ሌላ ቀጠሮ ይሰጠዋል? መላው የእግር ኳስ አፍቃሪ ስፖርተኛና የፍትህ ረሃብተኛ የሆነው ዜጋ ሁሉ ከቤተሰቡ ጎን በመቆም የነገውን የፍርድ ቤት ውሳኔ በንቃትና በትኩረት እንዲከታተል ጥሪ አቅርቧል ይላል። ጉርሻ ፔጅ ነው ይሄንን የዘገበው። እንግዲህ ውጤቱ ምን ይሆናል የሚለውን የምንመለከተው ነው የሚሆነው። ሌላው ተከታይ መረጃ ምንድነው? እንግዲህ በወጣቶች ላይ የሚታየው ድንገተኛ ህልፈት፣ ድንገተኛ ሞት እጅግ በጣም ብዙዎችን አስደንጋጭ ሆኗል። ይህ የሆነው የት ነው? በእንሳሮ ወረዳ ውስጥ ነው እና ለዚህኛው ዘገባ ምክንያት የሆነው እንግዲህ በእንሳሮ ወረዳ የሰርጉ ማግስት ወደ ልቅሶ መቀየሩንና አንድ ሙሽራ መሞቱን አስመልክቶ የወጣው ዘገባ ነው እና አጠቃላይ ዝርዝር መረጃው ምን ይመስላል የሚለው እንደሚከተለው ነው የማቀርበው። እንግዲህ ከአዲስ አበባ በ130 ኪሎ ሜትር እርቀት ላይ በሚገኘው የእንሳሮ ወረዳ ለሚ ናሽናል ሲሚንቶ ፋብሪካ አካባቢ በአንድ ወጣት ሙሽራ ላይ የደረሰው ድንገተኛ ሞትና ባለፉት 2 ዓመታት የታዩ ተከታታይ ህልፈቶች ማህበረሰቡን ለከፍተኛ ድንጋጤ ዳርገዋል። ባለፈው ሐሙስ ዕለት የጋብቻ ስነስርዓቱን በድምቀት የፈጸመ አንድ ወጣት በማግስቱ አርብ በድንገት ለህልፈት መዳረጉ ተሰምቷል። የደስታው ማግስት ሳይውል ሳያድር ወደ መቃብር መለወጡ መላውን ነዋሪ ያሳዘነ ክስተት ሆኗል። ይህን ተከትሎ ባለቤቱ ሙሽሪት በደረሰባት ድንገተኛ ሐዘን፣ ድንጋጤ ለከፋ የስነ ልቦና ጫናና ጉዳት ተጋልጣ እንደነበረ ተገልጿል። ትላንት በደስታ ሙሽራ ስንለው የነበረውን ወንድማችንን ዛሬ በማግስቱ ልንቀብረው መገደዳችን ለማመን የሚከብድ ጥቁር ጠባሳ ጥሎብናል ይላሉ የዓይን እማኞች። በወረዳው ባለፉት 2 ዓመታት ውስጥ ብቻ እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ህይወታቸው ማለፉ ተዘግቧል። ይሄ ነው እንግዲህ ማለፉ ተመዝግቧል። ይሄ ነው ብዙዎችን በጣም ያነጋገረው። ልብ አድርጎ ባለፉት 2 ዓመታት ውስጥ ብቻ እድሜያቸው ከ27 ዓመታት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ህይወታቸው ማለፉ ተመዝግቧል። ምንድን ነው ምክንያቱ የሚለው ነው እንግዲህ ብዙዎችን እያነጋገረ የሚገኘው። ጠዋት በጤና የታዩ ወጣቶች ማታ ለሞት መዳረጋቸው ቀጣዩ ተራ የማን ይሆን የሚል ስጋት በወላጆች ዘንድ እንዲነግስ አድርጓል ነው የሚሉት እማኞች። አብዛኛው የአካባቢው ነዋሪ ለእነዚህ አደጋዎች መንስኤው እንደ ጉርሻ ገጽ ዘገባ ማለት ነው የዓይን ማረፊያ ቡዳ ወይም ባለእጅ ነው የሚል ጽኑ እምነት አለው ይልና፣ ይሁን እንጂ ድርጊቱን በህግ አግባብ ለመጠየቅ ሰውን በባለእጅነት መፈረጅ በወንጀል የሚያስጠይቅ በመሆኑ ቤተሰቦች ስጋታቸውን በይፋ ለመግለጽ ተቸግረዋል ይላል። በእንሳሮ ወረዳና በለሚ አካባቢ በተከታታይ በተከሰቱት አሳዛኝ ሞቶች ህይወታቸውን ላጡ ወጣቶች ቤተሰቦች፣ ጓደኞችና
ለወጣቷ ሙሽሪት ልባዊ መጽናናትን ይመኛል ይላል። እንግዲህ ፈጣሪ ለሟቾች ነፍስን እረፍትን፣ ለተረፉት ደግሞ ጥንካሬና ጥበቃውን ይስጥ ይላል ጉርሻ ፔጅ። እንግዲህ የተጠቀመ ነገር አለ ከኢቭል አይ ጋር የተገናኘ እንደዚህ አይነት ነገሮች እነዚህ በጣም ሲሪየስሊ ትኩረት ተሰጥቷቸው ስለማይሰሩ ነው እንጂ ኢትዮጵያ ውስጥ ለህይወት መጥፋት ምክንያት የሆኑ ከመንፈሳዊ ነገሮች ጋር የሚገናኙ በርካታ ነገሮች አሉ እና እነሱ መመርመር ይኖርባቸዋል። ምክንያቱም በ2 ዓመት ውስጥ 14 ከ27 20ዎች ውስጥ ያሉ ልጆችን ማጣት ቀላል ነገር አይደለም። በ2 ዓመት ውስጥ 14 ሰው በጣም ብዙ ሰው ነው እና ምናልባትም ይሄ ነገር እየቀጠለ ሊሄድ ይችላል የሚል ስጋት አለ። እዚህ አካባቢ ላይ በደንብ ትኩረት ሊደረግ ይገባል። በተለይ ከመንፈሳዊ አንጻር ቢታይ የሚልም አስተያየት ተሰጥቶበታል። ሌላውና የመጨረሻው መረጃችን እንግዲህ ብዙዎቻችሁ እንደምታስታውሱት አዲስ አበባ አየር ጤና አካባቢ በነበረ ወይም በሚገኝ አንድ ሆቴል ውስጥ አንድ ወጣት ፍቅረኛውን እጅግ አሳዛኝና ልብ ሰባሪ በሆነ መንገድ ገሏት መሰወሩ ተሰምቶ ነበር። ከማህበራዊ ሚዲያ ላይ ተከታትለናል። በወቅቱም በጣም መነጋገሪያ ርዕስ ሆኖ እንደነበረ ሁላችሁም የምታስታውሱት ነውና ያ ግለሰብ አሁን በቁጥጥር ስር ውሏል ማለት ነው። እንግዲህ በአዲስ አበባ ጥቃት ፈጽሞ የተሰወረው ተጠርጣሪ በቁጥጥር ስር መዋሉ ይፋ ሆኗል ማለት ነው። በዋና ከተማ አዲስ አበባ ከባድ ወንጀል በመፈጸም ተጠርጥሮ ሲፈለግ የነበረው ግለሰብ በጉራጌ ዞን ፖሊስ እና በአዲስ አበባ ፖሊስ ኮሚሽን ጥምረት በተካሄደ ጠንካራ ኦፕሬሽን ነው በቁጥጥር ስር መዋሉ የተረጋገጠው። እንግዲህ ባለፈው ወር ሚያዝያ 12 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ ወረዳ 01 ልዩ ቦታው አየር ጤና አካባቢ ሌሊት ላይ አስከፊ የወንጀል ድርጊት መፈጸሙ ይታወሳል። ይህ ግለሰብ ማለት ነው። ደሳለኝ ሽመልስ የተባለው ተጠርጣሪ ነዋሪነቷ በዚያው አዲስ አበባ የሆነውና ልብ አድርጎ ፍቅረኛው ብቻ ሳትሆን የልጁ እናት በሆነችው ወጣት አለሚቱ ሸጋው ላይ በፈጸመው ጥቃት ሕይወቷ እንዲያልፍ ማድረጉን የፖሊስ መረጃ ያመለክታል። ግለሰቡ ድርጊቱን ከፈጸመ በኋላ ወዲያውኑ ከአካባቢው ተሰውሮ የነበረ ቢሆንም የደህንነት አካላት ባደረጉት ተከታታይ ክትትልና የደህንነት ስራ መሸሸጊያ ቦታውን ለማወቅ ተችሏል። በነገራችን ላይ ይህ ግለሰብ የምታስታውሱ ከሆነ ልጇን ገድሎ ሬሳዋን ያደሩበት ሆቴል ውስጥ ትቶ ከወጣ በኋላ ለቤተሰቦቿ ስልክ ደውሎ ያደረኩትን ተመልከቱ፣ ልጃችሁን ገድዬላችኋለሁ፣ ሂዱና ሬሳ አንሱ የሚል የሆነ ጸያፍ የሆነ ንግግር የትዕቢት የእብሪት ንግግር አድርጎ እንደነበረ የሚታወስ ነው። ነገር ግን እንደዚህ አይነት ግፍ ፈጽመው ደግሞ ያው የንጹሃን ደም ይጮሃልና ኋላ ላይ በቁጥጥር ስር መዋል አይቀርም። ያ ነው የሆነው። እንግዲህ ግለሰቡ ድርጊቱን ከፈጸመ በኋላ ወዲያውኑ ከአካባቢ ተሰውሮ የነበረ ቢሆንም የደህንነት አካላት ባደረጉት ተከታታይ ክትትልና የደህንነት ስራ መሸሸጊያ ቦታውን ማወቅ ተችሏል እና ግንቦት 11 ቀን 2018 ዓ.ም በጉራጌ ዞን በሚገኘው ገደባ ነው ጉታዘር ወለኔ ወረዳ መሀል አምባ ከተማ ውስጥ ተሸሽጎ በነበረበት ስፍራ የወረዳው ፖሊስ ጽሕፈት ቤት አባላት ከአዲስ አበባ ፖሊስ ጋር በመቀናጀት ባደረጉት የተቀናጀ የድንገተኛ ወረራ ኦፕሬሽን ተጠርጣሪውን በቁጥጥር ስር ማዋል ችለዋል ማለት ነው እና እንዲህ አይነት ግፍ የፈጸሙ ሰዎች ለጊዜው የተደበቁ የተሸሸጉ ይመስላችኋል እንጂ የኋላ ኋላ ቢያንስ እግዚአብሔር እንደሚያጋልጣቸው ማመን መቻል አለባቸውና እንዲህ አይነት ወንጀል የሚፈጽሙ ግለሰቦች ከድርጊታቸው ቢታቀቡ፣ ሌላው ቢቀር ምድር ላይ እንኳን ለጊዜው ረጅም ጊዜ ተደብቀው ቢቆዩ አይችሉም እንጂ ከእግዚአብሔር ማምለጥ አይችሉም እና ይህንን መረዳት አለባቸው ለማለት ነው። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መነጋገሪያ የነበሩ መረጃዎች እነዚህ ነበሩ። በቀጣይ በሌላ መረጃዎች የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል።
ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ